አንጋፋውና ግዙፉ የኢትዮጵያ ባንክ አቢሲኒያ ባንክ 4 ቢሊዮን ብር የትርፍ ክፍፍል በዘንድሮ ዓመት ለባለ አክሲዮኖቹ ለማከፋፈል ወስኗል። በዚሁ ዓመት ደግሞ ተጨማሪ 5 ሚሊዮን የሚጠጉ ባለ 1000 ብር ሼሮችን በመሸጥ 5 ቢሊዮን ብር ካፒታሉን ለማሳደግ በወሰነበት ዓመት እያንዳንዱን አክሲዮኖች ግን የሚሸጥበት ዋጋ ለራሴ ባለ አክሲዮኖች በተለመደው በ1000 ብሩ ሳይሆን ተጨማሪ ያስከፈልኳችሁ ወደድ ባለ ዋጋ ፕሪሚየም ነው የሚሸጥላችሁ የሚል ነገርን አንስቷል። አንዳንድ ባለ አክሲዮኖች ቅር የተሰኙበት ይህ ውሳኔ ለናንተ ለባለ አክሲዮኖች ወይ ደግሞ ለገበያው ለመሆኑ ምን ማለት ነው? የአቢሲኒያ ባንክ አንዳንድ ፋይናንሻል ፐርፎርማንሶችን በዚህ በጠቅላላ ጉባኤው ቀርበዋል። እሱን አብረን እንመለከታለን። ከሁሉ በላይ ደግሞ ባለ አክሲዮኖች ሆናችሁ የአቢሲኒያን ባንክ አክሲዮኖች ለምሳሌ 5 ሚሊዮን ፕሮፖርሽናሊ ነው የምናከፋፍለው ብለዋል። ያንን ማታደርጉ ከሆነ የማትገዙ ከሆነ ዋጋው ተወደደብኝ ብላችሁ የምትተው ከሆነ ምን ሊገጥማችሁ እንደሚችል ብትገዙትስ ደግሞ ምን ሊያጋጥማችሁ እንደሚችል አንዳንድ መረጃዎችን በዛሬ ቪዲዮ ስለምሰጣችሁ በተለይ እስከ መጨረሻ ይህንን ቪዲዮ እንድትከታተሉ ተጋብዛችኋለሁ። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ላይክ እና ሼር ማድረግ እንዲሁ እንዳትረሱ። ደግሞ ጆይን በሉ። ከሀገር ውጪ ካላችሁ ሰብስክራይብ አድርጉ። ኢትዮጵያ ውስጥ ያላችሁ ሁላችሁም ለማለት እፈልጋለሁ። ይህ ንጋት ፖስት ነው። አቢሲኒያ ባንክ እንግዲህ የመጀመሪያው ጀነሬሽን ኦፍ ባንክስ ከሚባሉት በኢትዮጵያ ውስጥ ቀደምት ከሚባሉ የግል የንግድ ባንኮች ውስጥ አንዱና ዋነኛው ነው። በግዝፈቱም በሀገሪቷ ውስጥ ከሚገኙ ትልልቅ 3-4 ባንኮች ጥሩ ብትባሉ ከነሱ ውስጥ በሁሉም ዘርፎች የሚጠራ የግል የንግድ ባንክ ነው። በዚህ ባሳለፍነው ዓመት በሁሉም ዘርፎች ማለት በሚቻልበት ደረጃ ከፍተኛ እድገትን ያስመዘገበበት ዓመት ነበረ። አቢሲኒያ ባንክ በዚህ ባሳለፍነው ዓመት ማለትም በ2025 በፈረንጆቹ ሰኔ ላይ በተጠናቀቀው የበጀት ዓመት ማለት ነው 39 ቢሊዮን የኢትዮጵያ ብር ነው ጠቅላላ ገቢው የነበረው ማለት ነው። ይህም ከባለፈው ዓመት ገቢው ቢያንስ በ11 ቢሊዮን ብር አካባቢ የጨመረበት ዓመት ነው የባለፈው ዓመት ማለት ነው። ከዚህ ውስጥ እንግዲህ ጠቅላላ ትርፉ እንደምትመለከቱት 10.10 ቢሊዮን አካባቢ ደርሷል። ወጪው ምን ያህል ከፍተኛ መሆኑን በዚሁ መመልከት ትችላላችሁ። ወደ 29 ቢሊዮን ብር የሚሆን እንግዲህ አጠቃላይ ወጪ ነበረበት ማለት ነው። የኦፕሬቲንግ ኤክስፔንስ የምንለው አይነት እርግጥ ነው ፕሮፊቱ ወይ ደግሞ የባንኩ ትርፍ 91 በመቶ ነው ከባለፈው ዓመት ወይ ደግሞ ከቀደመው ዓመት እድገትን ያስመዘገበው። በኦልሞስት በእጥፍ ሊያድግ ትንሽ ነው የቀረው 91 በመቶ ማለት እንግዲህ 89 በመቶ ይቀራል በእጥፍ ለማደግ ማለት ነው የዓመቱ ትርፉ ማለት ነው። በዚሁም ባንኩ እንደምታውቁት በቁጠባም ቢሆን ከገበያ ላይ በሚሰበሰበው ቁጠባ እንዲሁ ከግል የንግድ ባንኮች ኦልሞስት በሁለተኛ ደረጃነት ላይ የሚቀመጥ ባንክ ነው። አሁንም ቀድሞ ከነበረበት የቁጠባ መጠኑ ከ192.51 ተነስቶ በዘንድሮ ዓመት 243 ቢሊዮን ብር አካባቢ ስለመድረሱም እንዲሁ የባንኩ ዋና ስራ አስፈጻሚ በቃሉ ዘለቀ ተናግረዋል። የባንኩ ጠቅላላ ሀብት እንዲሁ በ28 በመቶ አካባቢ አድጎ 286 ቢሊዮን ብር ማለፉን ተመልክተናል። ይሄም እንደምታውቁት እንግዲህ በሁለተኝነት ከግል የንግድ ባንኮች ከአዋሽ ባንክ ቀጥሎ ያስቀምጠዋል። ሜቢ የአቢሲኒያ ባንክ ከተወዳዳሪዎቹ ከምንላቸው ባንኮች በሌሎቹ ከላይ በጠቀስኳቸው የሚበልጠው ለምሳሌ እንደ ዳሽን አይነቱ ባንክ ጋር እንኳን ሊወዳደር ያልቻለበት አንደኛው የዶላር ግኝት ወይ ደግሞ ከውጭ ሀገራት ወደሱ የሚገባው የዶላር ፍሰት ማለት ነው። በዛ 663 ሚሊዮን የአሜሪካን ዶላር አስገብቷል። ጥሩ የሚባል እድገት 56 በመቶ እድገትን ያስመዘገበበት ዓመት ነበረ በዚህኛው ዓመት ማለት ነው። ከዛ ይልቅ የጠቅላላ ካፒታሉ እንዲሁ 28.8 ቢሊዮን ደርሷል። ይሄም 24.4 በመቶ ያደገበት ዓመት ነው። እርግጥ ከዚህ ውስጥ ይሄ የተከፈለ ካፒታል ማለት እንዳልሆነ መቼስ ሁላችሁም ታውቃላችሁ። የተከፈለ ካፒታሉ 15 ቢሊዮን ደርሷል። የተከፈለ ካፒታሉ ባሳለፍነው ዓመት ያደገበት የእድገት መጠን በጣም ትንሽ ነው። 5.6 በመቶ አካባቢ ነው። ለዚህም ምክንያቱ ግልጽ ይመስላል። ቅድም መጀመሪያ ላይ ስናገር እንደነበረው ማለት ነው የባንኩ የተፈቀደ ወይ ደግሞ በባለ አክሲዮኖች ጸድቆ የነበረ የአክሲዮን ማሳደግ መጠን ጣሪያ የነበረችው 15 ቢሊዮን ብር ነበረች። ለዚህም ነው በዚህኛው የጠቅላላ ጉባኤ ላይ 5 ቢሊዮን ብር ተጨማሪ ካፒታል እናሳድግ የሚል ውሳኔ የወሰኑት። ምክንያቱም ካፒታልን ጠቅላላ ጉባኤ ላይ ወስናችሁ ይሄን ያህል አክሲዮን እንሸጣለን ብላችሁ ካላሳወቃችሁ በስተቀር ወይ ደግሞ ጠቅላላ ጉባኤ እስካልወሰነ ድረስ መሸጥ ስለማትችሉ ማለት ነው። ሶ ለዚህም ነው የ5.6 በመቶ ማነስ ማለት ነው 14.2 ቢሊዮን ነበረ ከዓመት በፊት። ያንን በዚህኛው ዓመት ሞልተውታል 15ቱን። ስለዚህ በሚቀጥለው ደግሞ ወደ 20 ለመውሰድ ነው እንግዲህ እየወሰኑት ማለት ነው። ሶ የባንኩ ጠቅላላ ጉባኤ እንግዲህ አሁን ባልኳችሁ መሰረት ነው 5 ሚሊዮን ተጨማሪ አክሲዮኖችን ኦርዲነሪ ሼርስ የሚባሉትን አይነት ማለት ነው ለመሸጥ ነው ውሳኔን የወሰነው በዚህ ስብሰባ መልኩ። ሶ
ይህ ማለት እንግዲህ ባንኩ ባለ 1000 ብር ነው ፓር ቫልዩ ወይ ደግሞ የአክሲዮኖቹ ዋጋ ካለን ከዚህ ቀደም 15 ሚሊዮን የሚጠጉ አክሲዮኖች ነበሩ ማለት ነው። ስለዚህ ተጨማሪ 5 ሚሊዮን ሼሮች በሚጨመሩበት ሰዓት የባንኩ አክሲዮን ሽያጩ በሚጠናቀቅበት ሰዓት የ5 ቢሊዮን 20 ሚሊዮን ሼሮች ይሆናሉ ማለት ነው በባለ ድርሻዎች ጋር ተይዘው የሚቆዩት። ያኔ የባንኩ የተከፈለ ካፒታል ወደ 20 ቢሊዮን ብር ሊያድግ ይችላል ማለት ነው። ብሔራዊ ባንክ ካስቀመጠው የባንኮች የካፒታል ወለል ማለት ነው አስገዳጅ ከሆነ ወለል በ4 እጥፍ እንደማለት ይመስለኛል። አዲሱ ነገር እንግዲህ አክሲዮኖቹ ለገበያ አይደለም እርግጥ የቀረቡት። እነዚህ የቀረቡት አክሲዮኖች 5 ሚሊዮን አክሲዮኖች ለራሳቸው ለባለ አክሲዮኖቹ በተለመደው መልኩ አብዛኛዎቻቸው የሀገራችን ትልልቅ ባንኮች ወይ ደግሞ ግዙፍ የምትሏቸው አትራፊ ባንኮች እንደሚያደርጉት ለራሱ ባለ አክሲዮኖች ፕሮሬት ሊያደርጋቸው ነው ያሰበው በፕሮፖርሽናሊ ለያንዳንዳቸው ሊያከፋፍላቸው ማለት ነው። ወደ 5000 የሚጠጉ ባለ አክሲዮኖች እንዳሉት ይነገራል። አቢሲኒያ ባንክ እነዚህን 15 ሚሊዮን አክሲዮኖች ይዘው በእጃቸው ያላቸው ሰዎች ማለት ነው። ለነዚህ 15 ሚሊዮን አክሲዮኖች ማለት ነው 5 ሚሊዮን ምን ለማድረግ ነው ፕሮፖርሽናሊ የማከፋፈል ሐሳብ ነው ያለው። አዲሱ ነገር ግን እነዛን አክሲዮኖችን ከዚህ ቀደም አብዛኛዎቹ ባንኮች ውስጥ የተለመደ አንድ ነገር አለ። ብዙዎቹ ትልልቅ ባንኮች አዋሽ በሉት ዳሽን በሉት አቢሲኒያ በሉት ሌሎች ትልልቅ ባንኮች ውስጥ አክሲዮን ያላቸው ሰዎች መልሰው አክሲዮን በሚገዙበት ሰዓት እዛ ፕሮፖርሽናሊ በሚከፋፈልበት ሰዓት ሁልጊዜ ሲደረግ የነበረው በፓር ቫልዩ በመንላት በዋጋዋ ነበር ባለ አክሲዮኖች ሲሆኑ የሚገዙት። እንደዚህ አይነት የተለየ መብት ይጠቀሙ ነበር። በዛው በ1000 ብር ያው ሰርቪስ ቻርጅ ነገሮች ምናምን ሊከፍሉ ይችላሉ። በ1000 ብር መልሰው እንዲገዙ ነበር የሚፈቀድላቸው። እነዚህ ግዙፎቹ ባንኮች ግን እንደምታውቁት ያቺን በ1000 ብር የገዟትን አክሲዮን ለሌላ ሰው ማስተላለፍ በሚፈልጉበት ሰዓት እስከ 1800 ብር እስከ 1500 ብር ሊሸጡ የሚችሉበት እድሉ አለ። ኦቨር ዘ ካውንተር እንግዲህ ያው ህጋዊ ባልሆነው መንገድ አሁን በኢትዮጵያ ሴኩሪቲስ ኤክስቼንጅ በኩል ካልሆነ በስተቀር ወይ ደግሞ በተፈቀደለት ኦቨር ዘ ካውንተር ትሬዲንግ መስራት የሚችል አካል ጋር ካልሆነ በስተቀር በኢትዮጵያ ሰነድ ማለኖች ገበያ ህግ መሰረት ዝም ብሎ መሸጥ አይችልም። ግን ገበያ ላይ የአይነት ቫልዩ እንዳለው ባንኩም ያውቃል ህዝቡም ያውቃል። 1500 ብር 1600 ብር ሊሸጠው እንደሚችል ስለሚያውቅ ባንኩ ምንድነው ያለ ያለው በ1000 ብር አልሸጥላችሁም ጨመር አድርጌ ነው የምሸጥላችሁ ምክንያቱም ነው ያሉት። አሁን ያለው የባንኩ የአክሲዮኖች ዋጋ አንደር ቫልዩድ ተደርጓል ነው እያሉ የተናገሩት እንግዲህ የባንኩ ዋና ስራ አስፈጻሚ አቶ በቃሉ ዘለቀ ማለት ነው። ያው እንደነገርኳችሁ እንግዲህ ከላይ አሁን ለተጠቀሱት ለ15 ሚሊዮን ለሚጠጉት አክሲዮኖች ወይ ደግሞ 5000 ሰዎች ይዘውት ላሉት ለነዚህ ለ15 ሚሊዮን አክሲዮኖች 4 ቢሊዮን ብር ነው በትርፍ ክፍፍል መንገድ ያከፋፈለው። ይህ ማለት ለያንዳንዱ ባለ አክሲዮን ወይ ደግሞ ለያንዳንዱ አክሲዮን ማለት ነው 267 ብር ነው የደረሰው ለባለ 1000 ብር አክሲዮን ማለት ነው። ይሄም የ26.7% የዲቪደንድ ፔአውት ሬሽዮ እንደማለት ነው ወይ ደግሞ ዲቪደንድ ፐር ሼር የምንላትን አግኝተዋል ማለት ነው። ሶ እንግዲህ ፕሪሚየም አሁን ክፈሉና አሳድጎ 5 ሚሊዮን ሲሉ ምን ይያሉ ነው? ፕሮፖርሽናሊ ነው የሚከፋፈለው ካሉ ምን ማለት ነው? እያንዳንዱ አሁን ዛሬ ማለት ነው በአቢሲኒያ ባንክ ውስጥ 3 አክሲዮኖች ያሉት ሰው አንድ አክሲዮን ይደርሰዋል እንደማለት ነው 5 ሚሊዮኑ ፕሮፖርሽናሊ የሚከፋፈል ከሆነ ማለት ነው። ስለዚህ እነዚህ 5000 ሰዎች ውስጥ ከ5000 ሰዎች 3 ለያንዳንዱ ለ3 አክሲዮኖቻችሁ አንድ ተጨማሪ አክሲዮን እንደሚደርሳችሁ ነው እንግዲህ ፕሮፖርሽናሊ የሚያስቀምጡት ማለት ነው። ታዲያ ይህንን መግዛት ያለ መግዛት የናንተ ውሳኔ ነው። ነገር ግን ብትገዙ ምን ተጠቀማላችሁ ባትገዙስ ምን ትጎዳላችሁ ወይስ ምንስ ተጠቀማላችሁ የሚለውን ነገር ልንገራችሁ። ሶ ፕሪሚየም መክፈል ወይ ደግሞ ተጨማሪ 1000 ብር ላይ ዋጋ ጨምራችሁ መክፈል ዞሮ ገንዘቡ የናንተ ድርጅት ውስጥ ነው ተመልሶ የሚሄደው ለሌላ አካል የሚወጣበት መንገድ የለም። ፔድ አፕ ካፒታሉ ላይ ተከፍሎ የናንተን የሼር ዋጋ ቀጥታ ፓር ቫልዩን ነው የማይቀይራት እንጂ የካምፓኒውን የቡክ ቫልዩ በሚቀይርበት ጊዜ የናንተን የሼር ፕራይሳችሁን አስፐር ቡክ ቫልዩ በመንለው ይቀይራል ይጨምርላችኋል ማለት ነው። ሶ መግዛቱ በዋናነት የራሳችሁ ድርጅት ላይ የሚውል ገንዘብ ስለሆነ ምክንያቱም ያንን ተጨማሪዋን ገንዘብ የራሳችሁ ካምፓኒ ስለሆነ እየወሰደ ያለው የካፒታል ማሳደጊያው ላይ ቀጥታ ፔድ አፕ ካፒታል ባያደርገውም የሌሎች ካይንድ ኦፍ ካፒታል ሆኖ የናንተን የአክሲዮን ዋጋ ከፍ እንዲል የማድረግ እድሉ አለው ማለት ነው። ዋነኛው ጥቅሙ ይሄ ነው። በነገራችን ላይ የባንኩ ሼር ግን ይቅርብኝ የምትሉ ከሆነ በጣም ትልቁ ጉዳት እዛ ጋር ነው የሚመጣው። ለምሳሌ የባንኩ ሼር ይቅርብኝ ብላችሁ ለምሳሌ እናንተ ለያንዳንዱ ላይ ያዛችሁት 3 አንድ ሲሰጣችሁ ተዋቹት ማለት የባንኩ ሼር ቁጥር ወደ 20 ሚሊዮን በሚያድግበት ጊዜና የጠቅላላ ካፒታሉ 20 ቢሊዮን በሚሆንበት ሰዓት የሼሩ ብዛት ልክ እናንተ ስትተውት 25 በመቶ የናንተ ሼር ምን ይሆናል ማለት ነው ሽሪንክ ያደርጋል ማለት ነው። ድሮ በባንኩ ላይ የነበራችሁ የአክሲዮን ድርሻ ሲካፈል ምንድነው የሚባለው? አንድ አክሲዮን ሲኖራችሁ አንድ ሲካፈል ለ15 ሚሊዮን የነበረው አሁን አንድ ሲካፈል ለ20 ሚሊዮን ይሆንባችኋል ማለት ነው። ሶ ያንን ግን የተሰጠቻችሁን ፕሮፖርሽን ግን ስትወስዱ ግን
ሲካፈሉ ስቲል ላይ ከላይ ያለው ቁጥራችሁ ስለሚደመርበት ማለት ነው ለምሳሌ 3 አክሲዮን የነበራችሁ ድሮ 3 ሲካፈል ለ15 ሚሊዮን የነበረውን አንዷን ከወሰዳችሁ 3 ሲደመር 1 ሆኖ 4 ሲካፈል ለ20 ሚሊዮን ሲሆን ሁለቱ ቁጥሮች ሬሾ እኩል ነው የሚመጡት ማለት ነው ስለዚህ ፐርሰንቴጃችሁን ወይ ደግሞ በድርጅት ውስጥ ያላችሁን የድርሻ መጠን ልካችሁን አስጠብቃችሁ ትቀጥላላችሁ እርግጥ ነው በሚቀጥለው አመት የዚህ አክሲዮን ለምሳሌ 267 ብር ላይ ያንዳንዱ አክሲዮን ደርሶ የነበረው ዲቪደንድ ሊቀንስ የሚችልበት እድሉ ሰፊ ነው ምክንያቱም የአክሲዮን ቁጥሮቹ ስለሚበዙ ስለሚሰፉ ማለት ነው ነገር ግን ያቺን ፕሮፖርሽናችሁን አስጠብቃችሁ የምትሄዱ ከሆነ ስቲል ከዚህ የተለየ ዲቪደንድ ሜቢ ገንዘቡ እስካልቀነሰ ድረስ ዲቪደንዱ ሊደርሳችሁ የሚችለው ተመልሶ ፕሮፖርሽናሊ ያው ነው ሊሆን የሚችለው በትክክሉ ከገዛችኋት ማለት ነው ያለበለዚያ ግን ዲቪደንዳችሁ እየቀነሰ ሊመጣ የሚችልበት እድሉ አለ በረጅም ጊዜ ደግሞ ይሄንን ማድረጉ በራሱ ዲቪደንዱ እየጨመረ ሊሄድ ይችላል ምክንያቱም ድርጅቱ ስራ ሊሰራበት የሚችለውን ገንዘብ ነው እየጨመራችሁለት ያላችሁት ማለት ነው ሶ at the end of the day ግን ፕሪሚየሙ ቅድም እንደነገርኳችሁ የናንተን በገበያው ላይ የናንተን አክሲዮኖች ለሰዎች ወስዳችሁ በመትሸጡበት ሰዓት የምትሸጡበትን ዋጋ እውነተኛውን ቫልዩ ወደ ማሳየት ይመጣል ማለት ነው ሜቢ እንግዲህ አቢሲኒያ ባንክ ምንም የተናገረው ነገር የለም በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ሊስት የመደረግ ሐሳብ አለው የለውም የሚለው ነገር ስታውን ግልጽ አይደለም እዛ ላይ ሄደው ሜቢ ትሬድ የሚደረግ ከሆነም ቢሆን በግልጽ እዛ ገበያ ላይ ልትሸጡ የምትችሉበትን ዋጋ ዲስከቨር የምታደርጉበት እውነተኛውን የአቢሲኒያ ባንክ ባለ አክሲዮኖች በእጃችሁ ያለውን አክሲዮን ዋጋ መለየት የምትችሉበት አይነት ሊሆን ይችላል ማለት ነው እኔን በግሌ ብትጠይቁኝና የአቢሲኒያን ባንክ አክሲዮን አሁን ያለኝ ላይ ልጨምር አልጨምር ብላችሁ ብትጠይቁኝ በተሰጣችሁ ፕሮፖርሽን መጨመሩ ከሁሉም የተሻለ ነው የሚሆነው ምንም እንኳን ዋጋዋ ብትጨምርባችሁ መተው የሚያሳጣችሁ ነገር ከዛ ሊበልጥ ስለሚችል ለማለት ነው እናንተ ምን ይመስላችኋል እስቲ አስተያየትና ጥያቄዎቻችሁ ኮሜንት ሴክሽን ላይ ጻፉልኝ ስለ ፋይናንስ ቢዝነስ እና ካፒታል ማርኬት ታዲያ በስፋት መስማት የምትፈልጉ ከሆነ እቺን ቻናል ሰብስክራይብ ማድረግ ለጓደኞቻችሁ ሼር ማድረግ እንዳትረሱ ጆይን በሉ ከኢትዮጵያ ውጪ ያላችሁም እንዲሁ ያልኩኝ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ያሰማን የፍሬያማነት ሳምንት እንዲሆንላችሁ እየተመኘው የምሰናበታችሁ ከንጋት ፖስት ነኝ ገሜ ብራውን ነኝ